ሰላምዬና ዳጣ ተገናኙ። እጅግ በጣም የሚያሳዝነው ነገር እንግዲህ ሰላምዬ ዳጣን ወደዛኛው ቤት ልኬያታለሁ ሲላት ደረጀ አሁንም በድጋሚ በጉጉት ልጠብቅ ነው ወይ አላሳዝንህም ወይ እያለች አለችው። በዚህን ሰዓት እባክሽን ተረጋጊ በማለትም እቤት ውስጥ ካስገባ በኋላ ሰላምዬ ግን ዳጣ እስከምትመጣ በጣም ቀልቧ ተሰቀለና መጨረሻ ላይ እጅግ በሚያሳዝን ሁኔታ ዳጣ በሩን ከፍታ ስትገባ ሰላምዬ ከዳጣ ላይ የኔ ውድ ልጅ የእድሜ ልኬ እስራቴ በማለትም ዳጣን ጠምጠም አርጋ ስትይዛት እንግዲህ አቶ ደረጀ የሚይዘውን የሚጨብጠውን በማጣትም በድንጋጤ ከው ብሎ ቀረ። ወይዘሮ ማርታም ሲላች ሴትዮ ምን ሆና ነው ስትል ልጄ ለስንት ዓመታት ስሰቃይብሽ የኖርኩት አንቺን ስፈልግ መከራዬን ሳይ እያለችም እንግዲህ ሰላምዬ ዳጣን አቀፈቻት። በዚህን ሰዓት አልገባኝም ሰላምዬ ምን ሆነሽ ነው ስትላትም እናትሽ እኔ ነኝ በማለትም እውነታውን ፈርጥ አደረገችው። በዚህን ሰዓት ዳጣ ምን አለች? አዎ ስትልም በጣም በሚያሳዝን ሁኔታ ደረጀ አባዬ እውነት ነው አለችው። ስለምንድን ነው የምታወሩት ስትልም ሰላምዬ እውነታውን ድብልቅልቅ አድርጋ የደረጀን ህይወት ድንብርብሩን አወጣችው። በዚህን ሰዓት አቶ ደረጀ የሚይዘው የሚጨብጠው አቶ መሬት ተሰንጥቃ ብትውጠው ደስተኛ ነበር። ሰላም ውድና የተከበራችሁ የምኞት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ዳጣ ቀጣይ ፓርት ይዘን መጥተናል ማለት ነው። እንግዲህ ዳጣና ሰላምዬ እናትና ልጅ መሆናቸው ይፋ ወጥቶ አሁን የአቶ ደረጀ ህይወት ድብልቅልቁ ቢወጣም ግን ደግሞ ታልደፈረሰ አይጠራም ነውና ነገሩ ሁለቱ እናትና ልጅ አንድ ጋር ሆነዋል። ወይዘሮ ማርታ ጥያቄ የፈጠረባት የሰላም እንደዛ መቅበዝበዝ ዳጣ እስከምትመጣ ምን እየሆነች ነው ሴትዮ እያለች በነበረችበት ሰዓት ነገር ግን መጨረሻ ላይ እንግዲህ ዳጣ ስትመጣ ሰላም እውነታውን ስትዘረግፈው የመጨረሻ በድንጋጤ ሁላቸውም ክው ክው ብለው ቀሩ። ናታን አስቀድሞ እንግዲህ ለወይዘሮ ማርታ የጥያቄ አቅርቦላት ነበር። ዳጣ ጠንካራና ጎበዝ ልጅ ናት ስትልም አው በጣም ጠንካራና ጎበዝ ልጅ ናት አላት። አብጌልም ሲልም ጥሩ ልጅ ናት ሲል አብጌልን እንኳ ቶ እንደውም ባይሆን ዳጣ ከአብጌል ትሻላለች አለችው። በዛ ላይ በጠንካራ ናት፣ ምንም እንዳልተፈጠረ አድርጋ መኖር ትፈልጋለች። አባቷና እናቷ ከተወለደች ወይም እዚህ እንኳ ራሱ ከመጣች የት ነሽ ብለው ጠይቀው አያውቁም። እሷ ግን ለመጽናናት ራሷን ምንም እንዳልተፈጠረ አድርጋ እየኖረች ነው አለችው ለናታን። እትዬ አንቺ እማዬ አንቺ ብትሆኝ ምን ታደርጊያለሽ አላት። ማለት እንድትሰማበት ስላልፈለገ ነው እንደዚህ ዳጣን ለመጠየቅ የተቸገረው አባቷ አላት። እና እኔ ማለቴ አንቺ ብትሆኝ ሲላት እያልክ ያለው ደረጀ ቢሆን ምን ታደርጊያለሽ ወይም ደግሞ በአንቺ ላይ ደሬ ቢወልድ እያልከኝ ነው አይደል አለችው። አዎ እንደዛ እኔ ይሄን ቢያደርግ ባል ነው ብዬ አንድ ቀንም አላሳድረውም። በዛ ላይ ደግሞ በቃ አንድ ቀንም አልኩ እንዴ ምን አስበ ነው አንተ ሚስትህ ተሌላ ወልዳ ብትመጣ ልጄ ናት ብትል ደስ ይልሃል አለችው። ምን ይሰማሃል ስትለው አይደለም ተኝታ ወልዳ ይቀርና እውነት ለመናገር በፍጹም ወንድ ጋር የተለየ ነገር ካሳየች ዓይንሽን ላፈር ነው የምላት አላት። አየህ ችግሩ እኮ እኛ ሴቶች ስለምናደርገው ነው ስህተቱ። እናንተ ወንዶች ስታደርጉት ደግሞ ትክክል ነው። ስለዚህ እኛም እንደዛ ነው የሚሰማው። እና እኔ ደግነቱ ደር ይሄን አያደርግም። ሰው ይሳሳታል እንዴ ይሳሳታል እኮ ቢሳሳት ነው ያልኩሽ አላት። አዎ
ደረን ያገባሁን ለዛ ነው። የሰው ልጅ እና ይቅርታ አላረግም እያልሽ ነው? አዎ ማለቴ ስህተት እንደ ይቅርታ እንደ ስህተቱ ይወሰናል። አንድ ሰው ዝም ብሎ ይሄ ትልቅ ስህተት ነው ይቅርታ የሚባልበት ስህተት አለ፣ ይቅርታ የማይባልበት ስህተት አለ ናታን። ስለዚህ ይሄ ደግሞ ከባድ ስህተት ስለሆነ ይቅርታ የሚባል አይደለም አለችው። በዚህን ሰዓት ልክ ነሽ በማለትም ናታን ነገሩን ለማወሳሰብ ወይም ደግሞ ነገሩን ለማስረሳት አሰበ። ምክንያቱም ወይዘሮ ማርታ የመጨረሻ ስሜታዊ ስኮን ሲያያት ቀይር ስትልም ሲያያት ልክ ነሽ እማዬ በማለትም ናታን እንግዲህ ነገሩን አስቀይሶ ላጣለ። ሌላው እንግዲህ ሰላም ሆስፒታል ነበረች በሰዓቱ። እናም ወይዘሮ ማርታም አብራት ስለነበረች ዳጣን ሰላም እንዴት ናት ሲላትም ወይዘሮ ማርታ ደውላ ደህና ናት፣ ትንሽ ነቃ ብላለች። እንግዲህ ዛሬ ምናልባት ልትወጣ ትችላለች፣ ግን ከመንቃቷ ዳጣን አምጡልኝ ነው ያለችው። እስኪ ዳጣን ይዘህላና አለችው። ምን ዳጣም ትሰራላታለች ማርቴ አላት። እሱን አላውቅም እንግዲህ ዳጣን አምጡልኝ ብላ በጥያቄ ይዛናለች። ስለዚህ ዳጣ የምትልበት ምክንያት ለእኔም አልገባኝ፣ ግን ደግሞ ይዘህላት ነው አለችው። አይ በፍጹም ይዤላት አልመጣም ማርቲ፣ እኔ ያለሁት ሌላ ቦታ ነው። ዳጣ ደግሞ እኔ ጋ የለችም። ስለዚህ እኔ መጥቼ አንቺ ለልጆቹ ሂደሽ ቁርስም ሰሪላቸው። አልሄድም ዛሬ እንደሆነ ሰርተይ ብሎ ምን አገባኝ አለች ወይዘሮ ማርታ። እንዴ ማርቲ በፈጠረሽ እኔ እየመጣሁ ነው፣ እኔ ከእሷ ጎን እሆናለሁ። ዛሬ የምትወጣ ከሆነ ከሆስፒታልም እኔ ይዣት እመጣለሁ። ስለዚህ አንቺ መሄድ አለብሽ አላት። እሺ በማለትም ወይዘሮ ማርታና ናታን ወደ ቤት ሲመጡ ወይዘሮ ማርታ ወደ ሱቅ በሄደችበት አጋጣሚ እንግዲህ ናታን ሐኪም ቤት ያደሩበትን ወይም ይዘውላቸው የሄዱበትን የምግብ ሳህን ሳሎን አስቀመጠው። እንዴ ሳህኑን መጣሽ እማዬ? አዎ ትንሽ እኮ እምገዛው ነበርና እሱን ገዛቼ ልምጣ ብዬ ነው በአንድ ፊቴ ሱቅ ሄጅ አለችው። ደከመህ በጣም? እሺ ወይ ናታንዬ ሳሎኑን ማለት ሳህኑን የሳሎኑ ጌጥ አደረግኩ አለችው። አይ ቆይ እኔ ላንሳው አላት። አይ ችግር የለውም እኔ አነሳዋለሁ አለች። በዚህን ሰዓት እንግዲህ አብጌል ደግሞ አንድ ጥያቄ ፈጥሮባታል። የሰላም ልጅ አባት ማን ነው እያለች እንግዲህ እደርስበታለሁ ይወለድ እንጂ ልክ እንደዳጣ ዲኤንኤ ምርመራ አድርገዋለሁ እያለች ነበረ። እናም እንዴት አንቺ ግን በጣም ታሳፍሪያለሽ። ሰላም አትሄድ ብዬህ ነበር፣ ደከመህ እዚሁ ተኛ ብዬህ እምቢ ብለህ ያለ ሰላም ያዙ ልቀቁኝ ብለህ ሄድክ። አይገርምም? እና አሁን አንቺ ስለ እኔ መጨቃጨቅ ነው? ለምንድን ነው ሰላምን ሄደሽ ማትጠይቂያት? ልሄድማ ነበረ ዛሬ ትወጣለች አለችኝ እማዬ አለችው። ይገርማል። አንቺ በቃ አባቱ ማን እንደሆነ ደብቀያል። ስለ ልጁ አባት ነው የምትጨነቅ። እሱ አሁን በጣም ታማለ እያልንሽ ምንድነሽ በፈጣሪ ብሎ ጥሏት ሄደ። በዚህን ሰዓት እንግዲህ ዳጣን አቶ ደረጀ ደውሎ ሰላምን እባክሽን ሰላም ልትረጋጊ ይገባል፣ እኔ እኮ ተረጋግቻለሁ ስትይኝ ነው ይህን አስደንጋጭ ዜና የነገርኩሽ አላት። ሰላምም ችግር የለውም እና ነፍሰ ጡር ላይ መናገር የለብኝም ነበር ሲላትም አይ እንኳንም ሰማሁ፣ እሺ አሁን መረጋጋት አለብሽ። ዳጣ እናቷ እንደሆንሽ ማወቅ የለባትም። በዛ ላይ ደግሞ ማርቲ መረጋጋት አለብሽ፣ ትነቃብናለች። እስከ መቼ ልጅ እንዳለኝ ዳጣ ልጅ መሆኗን ለማርቲ እኔ እስከምነግራት ድረስ ተነጋግረን ጨርሰን አይደል የነገርኩሽ ሰላም፣ ስለዚህ መረጋጋት አለብሽ አላት። እሺ ለስንት ዓመት? እሺ አሁን ዳጣን ደውሎ ደረጀ እዛኛው ቤት ትሄዳለ። በዚህን ሰዓት አብጌል ለምንድን ነው እዛኛው ቤት የምትሄደው እያለ ጥያቄ ፈጠረባት። ምን እያደረግሽ ነው ስልኬን አለቻት ወይዘሮ ማርታ። አባዬ
ዳጣን እዛኛው ቢላከት አለ። ለምን እንጃ። ውይ እሷን እዛ ከሚልካት አሁን በጨለማ ሴቲቱን ናታንን አይልከውም እንዴ አለቻት። ምን አውቃለሁ፣ ያለ ምክንያት አይልከው። ያምሻል። ምን ፈልገሽ ነው? አላውቅም። እና ታዲያ ለምን አንቺ አትሄጂም? ለምን እሷን ላካት ብለሽ በቅናት ከተንጨረጨሽ ለምን አንቺ አትሄጂም? እሱ እሷ እንድትር ነው የሚፈልገው። አንቺ አባትሽን ነው እሱ እያልሽ የምታወሪው? አንቺ ልጅ ምንድን ነው እንደዚህ ያደረገሽ? ለአባትሽ ጥላቸው እንደፈለግሽ አድርጎ እኮ የሚያበላሽ የሚያጠጣሽ፣ እንደዚህ ተንደላቀሽ ይህን የመሰለ ቤት የሚያኖርሽ አባትሽ ነው አይደለም? ምን ለሆን ነው እያልሻለሽው? በማለትም እንግዲህ ማርታ አቢጌልን በስድብና ተቆጣቻት። እኔን ለመቆጣት እኔን ለመሳደብ ሁላችሁም ትሮጣላችሁ፣ ግን ደግሞ ምን ያለ ምክንያት እሷን ሊልካት አልቻለም። ታዲያ ለምን አትሄጂም? እሷን ነው የሚፈልገው። ሂጂ ዳጣን ጥሪያትና አሁን ትሄድ። እሱ ደውሎ አይጠራትም አለች። በዚህን ሰዓት ወይዘሮ ማርታ አቢጌል ላይ ተናደደች። አቢጌል እንግዲህ ናታንንም እያስጨነቀችው ትገኛለች። ሌላው ዳጣ እዛኛው ቤት ሂዳለች አላት። ለምን ድንገት አንቺ ስትገቢ በድንጋጤ ሌላ ነገር እንዳይፈጠር ብዬ ነው። ከ20 ደቂቃ በኋላ ትመጣለች። እንዴት ልጅን እንኳ ሄጄ እንዳላያት? ጋሼ በምን አስቻለ? እንዴት እንደዚህ ታደርጋለህ? ይህን ያክል ዓመት ስቃይ ኖርኩ፣ አሁን እንኳ ፊቷን እንዳላየው አለችው። እንዴ ሰላም ምን ሆነሻል? ለ20 ዓመታት ሳታያት እኮ ኖሮሻል። ለ20 ደቂቃ መታገስ አቃተሽ? ቢሆንም ጋሽ እያደረግ ያለው ነገር በጣም ከባድ ነው። እንዴት እንደዚህ ታደርጋለህ? አለችው። ከዛም እባክሽ